السلام عليكم ورحمة الله وبركاته. እዚህ ጋር ደግሞ ለጥርስ የሰራልኝ መድኃኒት ወላሂ እንቅልፍ ወስዶኝ አደረ። እጄን ከፍ አድርጌ ዱዓ አደረኩልህ። አላህ የንያህን ያደርግልህ ወንድሜ ይላል። አሚኑ ያክ ያ ረቢ። አልহামዱሊላህ እኔ ሰበቡኝ እናንተ ከዳናችሁ አልহামዱሊላህ። ከዛ በተረፈ አሁን ዛሬ ደግሞ ማሳያችሁ ስለ ሰደር ጥቅም ነው። ሰደር ማለት ነው ይሄ ድብርት ያለባችሁ ሰዎች ድብርት ውስጥ ምናምን ያላችሁ ሰዎች ማለት ነው። ይሄ ሰውነታችሁ የሚጫጫናችሁ ምናምን ይሄ ጅን ነገር ውስጣችሁ ያለ እንደዛ አይነት ሰዎች ምን እንደምታደርጉ ታውቃላችሁ? በእንደዚህ አይነት እቃ በማንኛውም አይነት እቃ ማለት ነው ውሃውን አቅጥናችሁ ቢያንስ 2 3 4 5 ማንኪያ ያኔ የሚበቃችሁን ያህል ማለት ነው የሚበቃችሁን ያህል አድርጉና ከዛ በኋላ ሻወር ወሰዱበት። ኢንሻአላህ በአላህ ፍቃድ ማለት ነው። ይሄ ድብርት ያለባችሁ ይሄ የሚጫጫናችሁ ነገር ይሄ አንዳንድ የሆነ የማይሆን ነገር የሚያሳስባችሁ ነገር በተለይ ድብርት ውስጥ ከነበራችሁ ይሄንን ነገር በጥብጡና ሻወር ወሰዱበት። እኔ በሳምንት ነው ሲጀመር የምታጠብበት። በተለይ ደግሞ አንዳንዴ በጣም የሆነ ነገር ከተጫጫነኝና የሆነ እንትን ካልኩኝ ወዲያው ነው የምታጠበው ተነስቼ ማለት ነው በሱ እና አሪፍ ነገር ነው። ሙስሊም የሆናችሁ ደግሞ ሱረቱል ኢኽላስን ሱረቱል ፈለቅንና ሱረቱል ናስን የሱረቱል በቀራን ደግሞ የመጨረሻውን አያ ቅሩበት ከመታጠባችሁ በፊት ማለት ነው። ቅሩና በዚህ ታጠቡ። ኢንሻአላህ ዱዓ ታደርጉልኛላችሁ። ድብርት ውስጥ ያላችሁ ሰዎች በተለይ ድብርት ውስጥ ያላችሁ ሰዎች ማለት ነው በአላህ ፍቃድ ኢንሻአላህ ሁሉም ነገር መልካም ይሆናል። ሰላም አለይኩም። ሰዎች ደግሞ ማለት ነው የምትጽፉልኝ አንዳንድ ስለ በሽታችሁ ህመም ምናምን ነገር የምትጽፉልኝ ሰዎች አላችሁ። ወላሂ ነው የምላችሁ። እንደው ምን አለ እንደው ማለት እውቀት ኖሮኝ ወይ ተምሬ ወይ የሆነ ነገር ሆኜ የእናንተን በሽታ የሚፈውስ መድኃኒት እንደው አግኝቼ እንደው ባከፋፍል ብዬ ተመኘው ማለት የምትጽፉትን ኮሜንት አንብቤ ማለት ነው። እና ወላሂ በጣም ነው የሚያሳዝነው። ይሄ ሁሉ ሰው በበሽታ ውስጥ መኖሩ እንትን ማለቱ በጣም ነው የሚያሳዝነው። እና ምን ልላችሁ ነው እኔ ማቆም ብቻ ነው የማስተላልፈው። የማላቀውን ነገር እኔ ምንም ልጽፍላችሁ አልችልም። መልስልኝ ምናምን የምትሉ ሰዎች አላችሁ ኮሜንት ላይ ማለት ነው። የማላቀውን እንዴት አድርጌ ነው የምመልሰው? ለዛም ነው ዝም የምለው ማለት ነው። የማቀውን ነገር ግን እመልስላችኋለሁ ኢንሻአላህ ባላህ ፍቃድ።